ሁለንተናሽ ውብ ነው አላት። በስጋ በነፍስ በውጪ በውስጥ በገቢር በድርጊት በስራ በነቢብ በቃል በንግግር በሐልዮ በምኞት በሐሳብ ሁለንተናሽ ውብ ነው። አፋዊ ውጫዊ ውበት ብቻ አይደለም፣ ስጋዊ ውበት ብቻ አይደለም። ሁለንተናሽ ውብ ነው። ውበቷ ንጽህናዋ ነው፣ ቅድስናዋ ነው። ንጽሕት ቅድስት ዘር ስለሆነች ሁለንተናሽ ውብ ነው። ነውርም የለብሽም፣ ነውር ኃጢአት የለብሽም። በምንም እንከን የማይወጣላት ናት፣ ነቀፋ የማይገኝባት ናት። ስለዚህ አንቺ ከሴቶች የተባረክሽ ነሽ አሏት። እኛም እንላታለን የሰራዊት ጌታ እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰልን ነበር አለ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የሰራዊት ጌታ እግዚአብሔር ዘር ባያስቀርልን ኖሮ ምን ባያስቀርልን? ዘር ባያስቀርልን ኖሮ። ለጊዜው ነብዩ ኢሳይያስ ይህንን ቃል የተናገረው ስለ እስራኤል ዘሥጋ ነው። እስራኤላውያን በኃጢአታቸው ምክንያት ብዙዎቹ በከለዳውያን ሰይፍ አለቁ። ከሰይፍ የተረፉት በረሃብ እንደ ቅጠል ረገፉ። ከረሃብ የተረፉት በበሽታ ተቀሰፉ። ዘር ፈጽሞ እንዳይጠፋ አምላካችን እግዚአብሔር ስለተጠሩበት ስለ ቅዱሱ ስሙ ብሎ ራራላቸው። ስለ ወዳጆቹ፣ ስለ ባለሟሎቹ፣ ስለነ አብርሃም፣ ስለነ ይስሐቅ እስራኤል ስለተባለው ስለ ቅዱስ ያዕቆብ ብሎ ራርቶ ጥቂቶች ተማርከው ባቢሎን ወረዱ። ይህንን ያነሳል። እግዚአብሔር ዘር ባያስቀርልን ኖሮ ጠፍተን በቀርን እንደኛ እንደ አምስቱ ከተሞች እንደ ሰዶም እንደ ገሞራ እንደ ሶወይ እንደ ሲባዮ እንደ አዳማ ጠፍተን በቀረን ነበር። በቃ ነገር ግን እግዚአብሔር ዘር አስቀረልን።